ሰላም ዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና አንድ ይወላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞንላችሁ የመጣን እንግዲህ ብራንድ አምባሳደር የምትሆኑ ታዋቂ አርቲስቶቻችን ናቸው። እንግዲህ ሰሞኑን እንዳያችሁት ሰላም ተስፋዬ የፖፑላር ኤሌክትሮኒክስ የአንድ ዓመት ብራንድ አምባሳደር ሆናለች። ከዚህ በፊትም እንደሰማችሁት ደግሞ ድምፃዊት ቬሮኒካ አዳኖ ደግሞ የሚዲያ ኤሌክትሮኒክስ ብራንድ አምባሳደር ሆናለች። ሰሞኑን እንግዲህ በብዙ ስሟ እየተነሳ ያለው ዳናይት መክበብም እንደዚሁ ኤም አልትራ ኤጁኬሽን ኮንሰልተንሲ የሚባል ደግሞ ወደ ካናዳና ወደ ውጭ ሀገር ወደ ተለያየ ሀገሮች የሚልኩ ድርጅት አለ። እልካለሁ የሚልኩ አይደለም፣ ነገር ግን እልካለሁ ብሎ ብዙዎችን ያጭበረበረ ድርጅት አለ። የዚህ ድርጅት ብራንድ አምባሳደር ነበረች እና አሁንም ጭምር የሆነች ይመስለኛል። እና ትልቁ ነገር ምንድነው ልላቸው የፈለጋቸው ትልልቅ አርቲስቶቻችን ህዝብ የሚወዳቸው የሚያደንቃቸው የሚያኮብራቸው ለአንድ ተቋም ለአንድ ድርጅት ብራንድ አምባሳደር ስትሆኑ ማየት ያለባቸው ገንዘቡን ብቻ አይደለም። በሬ ሆይ ሳርን አይተው ጎደልን ሳታይ እንዳይሆኑባቸው። እንደዚህ አይነት ነገር ላይ ስትገቡ በሚሊዮን የሚቆጠሩ ገንዘብ ማፈሳችሁን ብቻ ሳይሆን ተጠያቂነት ሊያስከትል የሚችል ጉዳዮች እንዳሉ እወቁ። ለምሳሌ አንድ ከውጭ መኪና የሚያስመጣ በ3 ዓመት አስረክባችኋለሁ በ1 ዓመት አስረክባችኋለሁ ብሎ በመቶ ሚሊዮኖች ከህዝብ ገንዘብ የሰበሰበ ድርጅት ያን በመቶ ሚሊዮኖች የሚቆጠር ገንዘብ ይዞ ሲጠፋ እናንተና ድርጅቱ በተናጠልም በጋራም እንደምትጠየቁ እወቁ። የተለያየ መኪና ማስታወቂያ የምትሰሩ አላቸው። የተለያየ ትልልቅ አርቲስቶች የምናውቃቸው የምናኮራቸው የምንወዳቸው እና በብድር መኪና ይመጣል በዚህ ጊዜ እናስረክባቸዋለን ብላችሁ የህዝብ ገንዘብ በመቶ ሚሊዮኖች ከተሰበሰበ በኋላ ያ ድርጅት ከዚህ በፊት እንደዚህ ያደረጉ 1-2 ድርጅቶች አሉ ይታወቃል። አሁንም የምታስተዋውቁት ድርጅት እርግጠኛ መሆን አለባቸው። ለምን የህዝብ ገንዘብ ከተሰበሰበ በኋላ የህዝብን ሀብት አንድ ግለሰብ ካካበተ በኋላ ይዞ ቢጠፋ እናንተ ላስተዋወቃችሁት ቁሳቁስ ወይም አገልግሎት በተናጠል ወይም የጋራ ኃላፊነት ትወስዳላችሁ። የጋራ ኃላፊነት ማለት ካስተዋወቃችሁለት ድርጅትን ይህን ወኪል ጋር በጋራ የምትጠየቁበት ሁኔታ አለ። እንደየኪሳራው መጠን ኃላፊነቱ እንዳለባችሁ ማወቅ። ስለዚህ ብራንድ አምባሳደር ለምትሆኑለት ድርጅት መረጃዎችን ቬሪፋይ የሆኑ መረጃችን እርግጠኛ ሆናችሁ መረጃና ማስረጃ በእጃችሁ ማስቆረጥ አለባችሁ። ይህን እወቅ። በእጃችሁ ነገ ወደ ህግ ብትቀርቡ ነገ ወደ ክስ ቢኬድ አይ እኔ ለዚህ ማስረጃ ይዣለሁ ከኢትዮጵያ ትልልቅ ጥራት ማረጋገጫ ወይም ደግሞ ፍቃድ ከሚሰጡ ድርጅቶች ይሄን 1 2 3 4 5 ብላችሁ መረከብ መቻል አለባቸው። ዋስትና እንሰጣለን ሲሉ ዋስትና መስጠት መቻል አለባቸው። እናንተ ስታስተዋውቁ የ10 ዓመት ዋስትና የ5 ዓመት ዋስትና የ3 ዓመት ዋስትና ሰጥተው ነገር ግን ደንበኞች ሲሄዱ አይ እኛ የ6 ወር ነው የሰጠነው አይ ጭራሽኛ አልሰጠንም ብሎ ደንበኞችን የሚያጉላሉ ከሆነ በህግ እንደምትጠይቁ ማወቅ አለባቸው። አንደኛ የህሊና ጥያቄ አለ፣ የልቦና ጥያቄ አለ። ወገኖቻችን እናንተን የሚወዱ የሚያከብሩ ድርጅቶችም እናንተን ብራንድ የሚያደርጉት ህዝቡ እናንተን እንደሚወዳችሁ ስለሚያውቁ ነው። ብራንድ አምባሳደር የሚያደርጋቸው ህዝቡ እናንተን እንደሚቀበላችሁ እንደሚወዳችሁ ካመነ በዛ ለእናንተ ማስታወቂያ እንድትሰሩላችሁ ያደርጋል። እናንተ ውግንናችሁ ሚሊዮኖች ከሰጣችሁ ድርጅት ጋር ብቻ አይደለም ከህዝብ ጋር ነው መሆን ያለበት፣ ከህዝብ ጭምር። ለምሳሌ ሰሞኑን ኤም አልትራ ኤጁኬሽናል ኮንሰልተንሲ በጣም ብዙ ደም እንባ የሚያነቡ ሰዎች አሉ። ይሄ ዳናይት መክብብ እንደሚመለከታት ማወቅ አለባት። አይ እኔ ጉዳይ ላይ የማልሰማው ምን አገባኝ ብላ ሚሊዮኖችን ይዞ የሚሮጥ ከሆነ በጣም አደገኛል። ስለምታስተዋውቁት ድርጅት እርግጠኛ የሆነ መረጃ ያዙ። ሪል ስቴቶችን የምታስተዋውቁ ሰዎች አላችሁ። ቬሪፋይ የሆነ እርግጠኛ የሆነ ነገ ፍርድ ቤት ብትቀርቡ መልስ ልትሰጡበት የምትችሉበትን መረጃና ማስረጃ ያዙ። ያለበለዚያ ዋጋ ትከፍላላችሁ። ሰዎችም ዜጎቻችንም ደግሞ እንዲህ አይነት ችግርና በደል ሲደርስባችሁ መረጃና ዶኩመንት ይዛችሁ 2 3 4 5 10 ሙናችሁ እየተደራጃችሁ ይሄን ነገር በህግ መልስ እንዲያገኝላችሁ እናንተ ብትበደሉ እንኳን እናንተን የበደለ ያሰቃየ ድርጅት ቢያንስ ሌሎችን እንደ ችግር ውስጥ እንዳይከት ማጋለጥ መቻል አለባቸው። መረጃው ለህብረተሰቡ ማቅረብ አለባቸው። መረጃና ማስረጃ ይዛቸው እኛ እከለ በሚባል ድርጅት አሉ ከሰሞኑን ሀሌታ ሚዲያ ቲቪ ላይ ቀርባቸው መረጃን እንደሰጣቸው ሌሎቻቸው በተደራጀ በተጠናከረ ሁኔታ በደል ሲደርስባቸው ማሳወቅ አለባቸው።
አርቲስቶቻችንም ደግሞ ውግንናቸው ከህዝብ ጋር መሆን አለበት፣ ከህዝብ ጋር መሆን አለበት። ለምን እናንተ ለምሳሌ 3 ሚሊዮን ከፍሎ 4 ሚሊዮን ከፍሎ 2 ሚሊዮን ከፍሎ 5 ሚሊዮን ከፍሎ ሊያሰራችሁ ይችላል፣ ያዋጣል። ምን ችግር አለ? ከሚሸጠው በመቶ ሚሊዮን ከሚቆጠር ላይ ከሚተርፈው ከ40-50 ሚሊዮን ላይ ለእናንተ 3 ሚሊዮን ሰጥተው ምን ችግር አለ? ስለዚህ ይህን እርግጠኞች መሆን አለባቸው። የትኛውንም ማስታወቂያ የምትሰሩ ሰዎች ከዚህ በፊት ማት ሪል ስቴቶች ኢትዮጵያ ውስጥ በመቶ ሚሊዮን የሚቆጠር ገንዘብ የኢትዮጵያን ሕዝብ የዘረፉ ያስለቀሱ ደምን ባያስለቀሱ ሰዎች አሉ። ከነሱ ጋር ማስታወቂያ አብራቸው የሰራቸው ሰዎች ጉዳዩ በህግ ብትጠየቁ የሪል ስቴቱ ባለቤት በህግ ተጠይቆ እናንተ ግን በህግ ማትጠይቁበት ምንም ምክንያት እንደሌለ ማወቅ አለባቸው። ቲክቶከርም ሁን ዩቲዩበርም ሁን፣ በተለይ ዩቲዩበሮች አሁን ብዙ ጊዜ እንደዚህ አይነት ነገር በጣም እየሰራች ስለሆነ እኔ ለበትም ጥንቃቄ አድርጉ እና የህግ አካላትም እዚህ ነገር ላይ በጣም ትኩረት አድርጉ። እነማን እንደ አንዳንድ ጊዜ ለምሳሌ የኮስሜቲክስ እቃዎች የምታስተዋውቁ ሰዎች አላቸው እና ፎርጂድ በህገወጥ መንገድ የገባው ምንድነው እነዚህ ኤክስፓየርድ ያደረጉ ችግር ያለባቸው የሰው ቆዳ ላይ ችግር የሚፈጥሩ እናንተ ምናልባት አሁን ሚኖክሲዲል ምናምን ትሉታል። ሚኖክሲዲል ጥራት የተረጋገጠ ነው ወይ? ቲክቶከሮች ብዙ ጊዜ ታስተዋውቁታላችሁ። ጤናን አይጎዳም ወይ? ጤና ከጎዳ እናንተ ባስተዋወቃችሁት ነገር ሰዎች ወደ ካንሰር፣ ወደ ተለያየ ችግር፣ ወደ ኢንፌክሽን የሚሄድ ነገር ካስተዋወቃችሁ በህግ እንደምትጠየቁ ማወቅ አለባችሁ እና ነገ ለምታስተዋውቁት ነገር መረጃና ማስረጃ ኃላፊነት መውሰድ መቻል አለባችሁ። ሚሊዮኖችን ብቻ አይደለም መውሰድ ያለባችሁ ኃላፊነት። እኔ በእርግጠኝነት አንዳንድ ፕሮዳክቶች ገበያ ላይ የሚተዋወቁ ፕሮዳክቶች ችግር እንዳለባቸው አውቃለሁ። ከሪል ስቴቶች ከመኪናዎች ከምናምን ጀምሮ ችግር ሊፈጥሩ እንደሚችሉ እረዳለሁ። ይሄ ጥንቃቄ ያስፈልጋል እና መኪና ስታስተዋውቅ ሰው አንድ ግለሰብ 3 ሚሊዮን ብር 4 ሚሊዮን ብር አውጥቶ ሊገዛው ይችላል። ስለዚህ ይሄ አንድ ሰው ይህን የሚገዛው እቃው አንደኛ በዓለም ደረጃ ምን አይነት ቅቡልነት አለው? በኢትዮጵያ ደረጃ ስታንዳርድ የሚፈትሹ አካላት ለዛ ነገር እኔ ለማስተዋውቀው ነገር ስታንዳርዱን አልፏል ወይ? እንደገና ዋስትና የተባለው በእርግጠኝነት ይህን ዋስትና ይሰጣል ወይ? ዋስትናው በምን መልኩ ነው? ምን ያህል ጊዜ ነው የሚቆይ? ይህን ሁሉ እርግጠኞች መሆን አለባቸው። ያለበለዚያ ዜጎች ላባቸው አንቆርቆሮ ላባቸው በጀርባቸውና በቂጣቸው ወርዶ መከራቸውን በልተው ባገኙት ገንዘብ መልሰው ችግር ውስጥ የሚወድቁበት ሀዘን ውስጥ የሚወድቁበት ለዘራፊዎች አሳልፋቸው መስጠት የለባቸውም። ህጉ ይህን ይጠይቃቸዋል። እወቁ። ህግ እንደሚጠይቃቸው ማወቅ መቻል አለባቸው። ጥንቃቄ አድርጉ። በጣም ብዙ አሁን ለምሳሌ ከዚህ በፊት ለምሳሌ ማን ነው የሚባለው በእናታቸው አንድ ትልቅ ድርጅት አንተ እናታችሁ ለዚህ ጭንቅላት የተቦከመ እኮ ነው። በእናታችሁ ተወክም ያለው እኮ እና አንድ ሲያስተዋውቀው የነበረ ሪል ስቴት ማን ነበረ? ጥሎ መንግስት እንትን ብለኝ በዚህ ወጥቶ በዚህ ገባ ብሎ ጥሎ ጠፋ። እንግዲህ ተመልከቱ። ያ ድርጅት አሁን ማንም ይጠይቅ ያ ሁሉ ንብረት ይዞ ነው የዛ ሁሉ ሰው እና እንዲህ አይነት ነገሮች ተጠያቂነት ሊፈጥሩ ይችላሉ። ቬሪፋይ የሆነ ማስረጃ መያዝ አለባቸው። እርግጠኞች መሆን አለባቸው። ነገ ከነገ ወዲያ ህዝብ ሲጠይቃቸው እናንተ ምን አይታችሁ ነው ያስተዋወቃችሁት? በመንግስት ምን ያክል ማረጋገጫ አለው? ለደንበኞችስ ምን ያክል ዋስትና ሰጥቷል? ዋስትና ያስፈልጋል። 100 ሚሊዮኖችን ለሆነ አካል ፐርፐዝ ብላክ እንግዲህ አይታችሁታል። እና ፐርፐዝ ብላክ ያ ሁሉ ገንዘብ ይዞ እሱ ጠፋ። ምን ሲባል መንግስት በዚህ ገብቶ መንግስቱ በዚህ ወጥቷል። እኛ ምን አውገባን? ግለሰብና ገንዘባችን ያለው አንተ ኪስ ነው። ቢያንስ ጥሬውን ገንዘብ እንኳን አልሰጠም። የኪሳራው እንዳለ ሆኖ ማለት የተወሰደው ቢያንስ የተወሰነ ነገር እንኳን የመሟላስ እድል ምን ያክል ነው? ስለዚህ እርግጠኞች መሆን አለባችሁ ለማለት ፈልጌ ነው። እንዲህ አይነት ማስታወቂያ ስትሰሩ የህዝብ ገንዘብ የህዝብ ሀብት እንደሆነ ማወቅ አለባችሁ። ስለዚህ ብራንድ አምባሳደር ሆነን ለምናገለግለው ድርጅት ኃላፊነት የጋራም በተናጠልም ተጠያቂነት እንደሚሰፍን ማወቅ አለባችሁ። የትኛውም ጋዜጠኛ፣ የትኛውም ዩቲዩበር፣ የትኛውም ቲክቶከር የህግ ተጠያቂነት እንዳለባችሁ በማወቅ ጥንቃቄ ውሰዱ። መረጃና ማስረጃችሁን አደራጀው። ተገቢ የሆነ ስራ መስራት አለባቸው። ውግንናችሁ ደግሞ ከህዝብ ጅምር ነው መሆን ያለበት። ድርጅቱ ስሙ እንዳይጠፋ ድርጅቱ እንዳይከሰር ብቻ ሳይሆን ውግንናችሁ ለህዝብ ጭምር መሆን አለበት። ጥንቃቄ አድርጉ የሚል
በጣም ትኩረት የሚያስፈልገው ሐሳብ ነው የሰጠሁት። ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርግ፣ ሼር አድርግ። ወዳችኋለሁ። ፒስ